አርዕስተ ዜና። የጤና አገልግሎት አሰጣጥ ውጤታማነት እንዲረጋገጥ የዘርፉ በጀት በአግባቡ ስራ ላይ ማዋል እንደሚገባ ተመለከተ። በሀገራዊ ምክክር ጉባኤው መግባባት በሚያመጡ አጀንዳዎች ላይ ያለ ገደብ እየተመከረ መሆኑ ተገለጸ። ከውጭ አሜሪካን ወታደሮች ላይ የተሰነዘረው የጥቃት ሙከራን ተከትሎም ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጸመች። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን፣ እንደምናላችሁ ክቡራን ተመልካቾቻችን። ከጋሞ ቴሌቪዥን ወደ እናንተ የምናደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳቸው አበይት ጉዳዮች ተጀምሯል። በዜና ወጃችን የስፖርት እናም የቢዝነስ ዘገባዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ቀዳሚ ወዳደረግነው ጉዳይ ይሻገራል። በደቡብ ኢትዮጵያ ክልል የጤና አገልግሎት አሰጣጥ ውጤታማነት ለማረጋገጥ ለዘርፉ የተመደበውን በጀት በአግባቡ ስራ ላይ ማዋል እንደሚገባ ተጠቆመም። የክልሉ ጤና ቢሮ የማይበገር የጤና ፋይናንስ ለዜጎች ብልጽግና በሚል መሪ ቃል በጀት አጠቃቀም ዙሪያም የንቅናቄ መድረክ በአርባ ምንጭ ከተማ አካሂዷል። ለሮማን ኦልኬ ዘገባ ሲሰማሙ የክልሉ ጤና ቢሮ ኃላፊ አቶ እንድሻው ሽብሩ በመድረኩ እንዳሉት ተቋሙ በተጠናቀቀው በጀት ዓመት ለማህበረሰቡ ጤናና ሰብአዊ ድጋፎች ትኩረት ሰጥቷል። ለመዋቅሮች የተመደበውን በጀት ለታለመለት ዓላማ መዋሉን በመገምገም የ2019 ዓ.ም በጀትን መደልደል የመድረኩ ዋና ዓላማ መሆኑን ገልጸዋል። ለዘርፉ የተመደበውን ገንዘብ ለተገቢው ዓላማ መጠቀም እንደሚገባ ነው አቶ እንደሻው ያስገነዘቡት። ፋይናንስ በክልሉ ለምንሰራው ስራ እጅግ በጣም ወሳኝና የጀርባ አጥንት ነው። ከዚህ አንጻር የ2018 አፈጻጸምን ስናይ በጣም ጥሩ የሰራንበት ነው። በተለይ በክልሉ ላይ በተለያዩ የተፈጥሮ አደጋዎች የደረሱበት እነ ማርበርግ ቫይረስ በሽታ ወይም ደግሞ እዚህ ጋሞ ላይ የተከሰተው የመሬት መንሸራተትን ጨምሮ ትላልቅ ነገሮች ተከስተዋል። ለዚህ ደግሞ የፋይናንስ ስርጭት እጅግ በጣም ወሳኝ ነው። ከዚህ አንጻር ከአምናው የተሻለ በጣም ጥሩ ስራዎችን ሰርተናል። የሴክተሩን የፋይናንስ አጠቃቀም ስርዓት ለማጎልበት አስፈላጊው ድጋፍና ክትትል እንደሚደረግ ኃላፊው ይናገራሉ። የዞኖች አፈጻጸም ፋይናንስን የማወራረድ ሁኔታ ዥንጉርጉር ነው። ሁሉም ወጥ አይደለም። ሁለተኛ አብዛኛው ስኬቶች የመጡት በዘመቻ በተደረገ ርብርብ ነው። ስለዚህ ብዙ ጊዜ የሚታዩ ማነቆዎችን አሉ። ያንን ማነቆ ሊፈታ የሚችል ስራዎች እንዲሰሩ ነው መድረኩን በነገራችን ላይ በዋናነት የፈለግነው ማለት ነው። ለምሳሌ በፋይናንስና በዞን ጤና መምሪያ ማዕከል የመናበብ ችግሮች አሁን በዚህ መድረክ የሚፈቱ መሆን መቻል አለባቸው ብዬ አስባለሁ። ሌላው ብዙ ጊዜ ቁጭት አይፈጠርም። ብዙ ጊዜ ማለት ባወራረድ ነው ልክ ነው። ከጤና ሚኒስቴርም ከረጂ ተቋማትም ገንዘብ የምናገኘው ለምሳሌ ከ85% እና ከዛ በላይ ካላወራረድን ገንዘቡ ተቆርጦ ነው የሚመጣው። ያ ደግሞ የህዝብ ተጠቃሚነትን የሚቀንስ ነው። ስለዚህ ያን ገብቶት እንደው በደንብ የሚሰሩ ዞኖች በጣም ውስን ናቸው። ስለዚህ ሁሉም ዞኖች በዚህ ረገድ እኩል ስራ ካልሰሩ በስተቀር የህዝብ ተጠቃሚ ሊሆን አይችልም። ያንን አውቆ በተቀናጀ ሁኔታ ቢያንስ በየወሩ በየሁለት ወሩ የጋራ ውይይት በዞን ደረጃ በመምሪያ ኃላፊዎች የጤናና የፋይናንስ ቢያደርጉ ይሄ ችግር የሚፈታ ነው ማለት ነው። ይሄንን ብናደርግ እርግጠኛ ነኝ ህዝቡ ተጠቃሚ ይሆናል የሚል መልእክት ለማስተላለፍ ነው። የክልሉ ጤና ቢሮ ምክትል ኃላፊ አቶ ነብዩ ቤዛ በበኩላቸው የፋይናንስ አጠቃቀም ስርዓት መጎልበት ለጤናው ዘርፍ መሰረት ነው ይላሉ። ለዘርፉ የተመደበውን በጀት በአግባቡ ስራ ላይ በማዋል የህብረተሰቡን ተጠቃሚነት ማረጋገጥ እንደሚገባ ነው ያስገነዘቡት። እንደሚታወቀው ፋይናንስ በዋናነት አሰራርን መመሪያን ተከትሎ ህግን ተከትሎ የሚፈጸም ተግባር ነው። በተቻለ መጠን ፋይናንስ ከአሰራር ውጭ እንዳይተገበር በኦዲት ላይ መጥፎ ወይም አድቨርስ የተባለ ግኝት እንዳይገኝ ለማድረግ የተለያዩ ደንቦችን በማዘጋጀት ግንዛቤ ማስጨበጫ መድረኮችን ከታችኛው መዋቅር ጋር በማድረግ ጥረት ተደርጓል። በዚህም በአመቱ የተመደበልንን በጀት ለታለመለት ዓላማ ለማዋል ጥረት አድርጓል። ህጉን ጠብቆ የተላኩ ገንዘቦች እንዲወራረዱ ከማድረግ አንፃር የሚታየው ማነቆ ለማፍታት የዛሬ አፈጻጸም መድረካችን ግምገማም ነው፣ አቅም ግንባታም ነው።
በዚህ መንገድ ተጠቅመን የክልላችንን የጤና ስርዓትን ማሻሻል የሚችል የበጀት ምንጭ አሰራርን፣ ደንብን፣ መመሪያንና አግባብ ያላቸውን ህጎች እንዲተገበሩ የማድረግ ስራ ላይ ተወያይተን መግባባት እየፈጠርን ነው። በመድረኩ የ2018 በጀት ዓመት አፈጻጸም ሪፖርት በክልሉ ጤና ቢሮ የፋይናንስ ዳይሬክተር አቶ ጮሎ ሽምቡሎ ቀርበዋል። በበጀት ዓመቱም በዘርፉ አበረታች ውጤት መመዝገቡን ነው ዳይሬክተሩ ያብራሩት። በበጀት ዓመቱም 50 የጤና መሰረተ ልማቶች ግንባታዎች መከናወናቸውን ዳይሬክተሩ አመላክተዋል። ድጋፍና ክትትል በማድረግ ብቻ በሽታን ልትከላከል አችልም። ኢንፍራስትራክቸር ያስፈልጋል። ኢንፍራስትራክቸሩ ለመገንባትም ደግሞ እኩሌታ ጊዜ በጀት የሚባል ኤስዲጂ በጀት አለ። ያ በጀት ጤና ሚኒስቴር ግማሹን፣ ክልሉ መንግስት ግማሹን ይችላል። በዛ መሰረት የሚገነቡ ጤና ጣቢያዎች፣ የመጀመሪያ ደረጃ ሆስፒታሎች እና የሁሉ አቀፍ ጤና ኬላ የሚባል ጤና ኬላ አለ። እነዚህ በእኩሌታ በጀት ጊዜዎች የሚሰሩ በጀቶች ናቸው። በዛ መሰረት በክልላቸው በዚህን ሰዓት 50 አክቲቭ የሆኑ ግንባታዎች አሉ። እነዚህ 50 አክቲቭ የሆኑ ግንባታዎች አፈጻጸማቸው ላይ የተደቀኑብን ችግሮችን በጋራ ተወያይተን ያንፈተን ቀጣይ ላይ እናቶች በጤና ተቋማት መውለድ አለባቸው የሚሉ ነገሮችን ይህን ኢንፍራስትራክቸር ካልሰራን ማሳለጥ አንችልም። ከባለድርሻ አካላት ለተነሱ ሀሳብና አስተያየቶች ምላሽና ማብራሪያ ተሰጥቷል። በመድረኩ የክልሉ ጤና ቢሮ አመራሮችና ባለሙያዎች፣ የዞንና ሪጂዮ ፖሊስ ከተማ ጤና መምሪያ አመራሮችና ባለድርሻ አካላት ተሳታፊ ናቸው። ባልደረባችን ሮማን ኦልኬ እንደዘገበችው በጋሞ ዞን በበርበር ከተማ አስተዳደር በግብርና ዘርፍ በጓሮ አትክልት ስራ የተሰማሩ ወጣቶች ውጤታማ መሆናቸውን ተናገሩ። የበርበር ከተማ አስተዳደር በበኩሉ ወጣቶች በተለያዩ ስራ ዘርፎች ተሰማርተው ተጠቃሚ እንዲሆኑ አስፈላጊ ድጋፍ እያደረገ እንደሚገኝ አስታውቋል። ለከበደ ካሳይ ዘገባ መስፍን ባንጃ። በበርበር ከተማ አስተዳደር ለበርካታ ወጣቶች የስራ ዕድል ለመፍጠር እየተሰራ መሆኑ ተገልጿል። በከተማ አስተዳደሩ ባልገ ቀበሌ በጓሮ አትክልት ስራ የተሰማሩ ወጣቶች ተጠቃሚ መሆናቸውን ገልጸዋል። ጊዜያቸውን በአግባቡ በመጠቀማቸው ደስተኛ መሆናቸውን የሚናገሩት ወጣቶቹ ሌሎች ወጣቶችም ጊዜያቸውን በአግባቡ በመጠቀም ተደራጅተው ወደ ስራ ቢገቡ የተሻለ መሆኑን አስገንዝበዋል። በቀበሌው 10 ማህበራት ተደራጅተው እየሰሩ እንደሚገኙ የገለጹት በቀበሌው የሰብል ልማት ባለሙያ አቶ ተመስገን አለሙ ከማህበራቱ መካከል በጓሮ አትክልት ስራ ዘርፍ የተሰማሩት ወጣቶች የተሻለ እንቅስቃሴ እያደረጉ እንደሚገኙ አስረድተዋል። ለወጣቶቹ ሙያዊ ድጋፍ እንደሚደረግላቸውም ጠቁመዋል። አልጌ ቀበሌ ውስጥ በግል ባለሀብት የሚያለሙት ወደ 7 አልሚ ኢንቨስትመንት አሉ። እንዲሁም ደግሞ በወጣት ተደራጅተው የሚሰሩት በቁጥር ወደ 10 ማህበራት አሉ። እነዛን 10 ማህበራትንና እነዚህ የግል ባለሀብትን የሚያስፈልገውን ሙያዊ ድጋፍ በየወቅቱ ከዘር አዘራር ጀምሮ ዘር እንዴት እንደሚዘራ በእርግጥም ያው አርሶ አደር የተፈጥሮ እውቀት ቢኖርም እኛ ግን ተምረን ሰልጥነን የመጣነው ነገር እዚህ መሬት ላይ በተግባር እያሳየናቸው ከዘር ወቅት ጀምሮ እስከ ምርት አሰባሰብ ድረስ ያለውን ክትትልና ድጋፍ እያደረግን ቆይተናል። እናም እነዚህ ደግሞ አርበኛው የጓሮ አትክልት ማህበር ተብሎ ያንን ስያሜ ከያዙ ወዲህ ከ2016 ወዲህ በጥሩ ሁኔታ እያለሙ ነው። እናም በፊት ከቤተሰቦቻቸው ይቀበሉ ነበር። የሚያስፈልጋቸው ነገር ከቤተሰብ ድጋፍ ሲደረግላቸው ነበር። ከተደራጁ ግን ወደዚህ ከገቡ በኋላ እራሳቸው ሰጪ መሆን ችለዋል። አሁን ቤት ሆነው ብዙ በገም ዞን የሚያሳልፉ ወጣቶች ይኖራሉ። ብዙ በማይሆን ስፍራ የሚውሉት ይኖራሉ። ከነዛ እነሱም ተወጣጥተው ወደዚህ መጥተው ተደራጅተው እንደዚህ ያው በአማረ በሚገርም ሁኔታ አልምተው ራሳቸውን ችለው አልፎ ተርፎ ለሌላው ሰጪ እስከመሆኑ ድረስ ደርሰዋል። በከተማ አስተዳደሩ ያልገ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ደሚሴ ደንበል በበኩላቸው በግብርና ዘርፍ የህብረተሰቡን ተጠቃሚነት ለማረጋገጥ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። በዘርፉ ለተሰማሩት ወጣቶችም አስፈላጊው ድጋፍ እንደሚደረግላቸው ጠቁመዋል። በቀበሌው ለተደራጁ ወጣቶች አስፈላጊው ድጋፍ እየተደረገላቸው መሆኑን የገለጹት ያልገ ቀበሌ አስተዳዳሪ አቶ ኢሳያስ ሸምባ ናቸው። ወጣቶች ጊዜያቸውን በአግባቡ መጠቀም እንዳለባቸውም አቶ ኢሳያስ አሳስበዋል።
የበርበር ከተማ አስተዳደር ምክትል ከንቲባና ኢኮኖሚ ክላስተር ዘርፍ አስተባባሪ አቶ ወንድማገኝ ወይዛ በበኩላቸው ከተማ አስተዳደሩ ለወጣቶች ስራ ዕድል ለመፍጠርና ተጠቃሚነታቸውን ለማረጋገጥ እየሰራ መሆኑን ገልጸዋል። ወጣቶች በተለያዩ የስራ ዘርፎች ተሰማርተው ተጠቃሚ እንዲሆኑ አስፈላጊው ድጋፍ እንደሚደረግም አቶ ወንድማገኝ አስታውቀዋል። ኢኮኖሚ ክላስተር በስሩ 7 ዩኒቶችን ይይዛል። ከነኚህ ከ7 ዩኒቶች አንዱ ስራና ክህሎት ዩኒት ነው ያለውና በዚህ በስራና ክህሎት ዩኒት ስራ ሂደት ውስጥ በዋናነት ለወጣቶች ስራ ዕድል መፍጠር ዋነኛ ስራው ነው። ስራ ዕድልን ለመፍጠር በ2018 ወደ 2135 ለሚሆኑ ስራ አጥ ወጣቶች በቋሚና በጊዜያዊ ስራ ዕድል ለመፍጠር አቅደን ወደ ስራ መግባታችን ይታወቃል። ከዚህ እቅድ ውስጥ ወደ 1891 ለሚሆኑ ወጣቶች በቋሚና በጊዜያዊ ስራ ዕድል ፈጥረንላቸዋል። ይህን ስንል እንግዲህ ስራ ዕድል ስንፈጥር በ3 መሰረታዊ ዘርፎች ነው ስራ ዕድል የምንፈጥርናቸው። አንዱ በኢንዱስትሪ ዘርፍ ነው፣ ሁለተኛ በከተማ ግብርና ዘርፍ ነው፣ ሶስተኛ በአገልግሎት ዘርፍ ተብሎ ይለያሉና በዚህ ልክ በ3ቱም ዘርፎች ቅድም የጠቀስኳቸው ወጣቶች ስራ ዕድል ፈጥረን ነው የከረምነው። በተለይ ለወጣቶች መሬት አዘጋጅተው ወጣቶች መሬት ተሰጥቷቸው ጓሮ አትክልትን እንዲያለሙ በንብ ማነብ እንዲሰሩ እንደገና ሌሎች ስራዎች ላይ ወጣቶቹ እንዲሰሩ ወደ 7 ሄክታር መሬት አቅደን ባሉን በ4ቱ ቀበሌያት ውስጥ 7ቱንም ሄክታር ለወጣቶች አስተላልፈን 100% ከመሬት ዝግጅት አንጻር አቅርበን ወጣቶቹ እየሰሩ መቆየታቸው ይታወቃል። ያው በስፋት በጓሮ አትክልትና በንብ ማነብ ስራዎች እንደገና በዶሮ እርባታም እንዲሁ ስራ ዕድል ፈጥረን የከረምንበት ሁኔታ አለ። ከዛ በተጨማሪ ለወጣቶች ብድር በማመቻቸት ብድር አመቻችተን እንግዲህ መሬት ብቻውን ማቅረብ ወጣቱ የጥሪት ማፍሪያ ላይኖራቸው ካፒታል ላይኖራቸው ስለሚችል ብድርም አመቻችተን ብድር ስርጭትንም እያደረግን ቆይተናል። ወደ 6.7 ሚሊዮን ብር ለማሰራጨት አቅደን ወደ 4.5 ሚሊዮን ብር በማሰራጨት ወጣቶች ተጠቃሚ እንዲሆኑ አድርገናል። ከዚህ ጋርም ተያይዞ ሌላው ሼድ ገንብቶ በማቅረብ ወጣቶች ተጠቃሚ እንዲሆኑ አድርገናል። በእቅድ ደረጃ ወደ 4 ሼድ ነበር ያቀድነው። ወደ 6 ሼድ የሚሆነውን በሞለም በደልቦም በአልገ ቀበለም ሼድ ገንብተን ወጣቶች ወደ ስራ እንዲገቡ የማድረጉን ስራ ሰርተናል። እየተካሄደ በሚገኘው የኢትዮጵያ ሀገራዊ ምክክር ጉባኤ መግባባት በሚያመጡ አጀንዳዎች ዙሪያ ያለምንም ገደብ እየመከርን ነው ሲሉ የጉባኤው ተመካካሪዎች ገለጹ። ባልደረባችን ደግሰው በቀለ በዚህ ጉዳይ ተጨማሪ ይዟል። ተከታተሉ እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያ ዋናው ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን መካሄድ መጀመሩ ይታወቃል። ተመካካሪ አቶ መሐመድ አማን ማሃዲ እንደገለጹት በምክክር ሁሉም ማህበረሰብ ክፍሎች መካተታቸውን ጠቅሰው በነጻነትና በእኩልነት እየመከሩ መሆኑን ገልጸዋል። ተመካካሪዎች ሀገርን የሚገነቡ የሚያጠናክሩና ሀገራዊ መግባባት የሚያወጡ ሀሳቦችን ያለማንም ገደብ በነጻነት እያቀረቡ እንደሚገኙም ጠቅሰዋል። በሂደቱ የእያንዳንዱ ወገን ድምፅና ሀሳብ ከፍተኛ ዋጋ የሚሰጠው በመሆኑ ይህ የጋራ ምክክር በሀገራዊ ጉዳዮች ላይ ዘላቂ መግባባትን ለመፍጠር አዎንታዊ ሚና እያበረከተ ይገኛል ብለዋል። መድረኩ ጠንካራ ኢትዮጵያን መገንባት የሚያስችል አስተማማኝ መሰረት እንደሚጥልና ሂደቱ ሀገሪቱን ወደ ዘላቂ ሰላምና የልማት ምዕራፍ ለማሸጋገር ታላቅ ምዕራፍ የተጣለበት መሆኑን ተናግረዋል።
ተመካካሪ አቶ ግዛው ከበደ እንዳሉትም ምክክሩ ከአነስተኛ ቡድኖች ጀምሮ በደረጃ ሁሉንም ሀሳቦችን በማካተት በስኬታማነት የተከናወነ መሆኑና በመድረኩ በተሰጡ አጀንዳዎች ዙሪያ ጥልቅ ውይይቶች መካሄዳቸውን ጠቅሰዋል። ሌላኛው ተመካካሪ ነብይ ምህረቱ አዳና በበኩላቸውም የምክክሩ ሂደት ሁሉንም የህብረተሰብ ክፍሎች ያካተተ መሆኑን ገልጸዋል። ተመካካሪዎቹ ለሀገር የሚበጁ መፍትሄዎችን በጋራ የቀረጹ በመሆኑ ምክክሩ በመቀራረብ የመተማመንና የአብሮነት መንፈስን እያጠናከሩ እንደሚገኙ ጠቅሰዋል። ሂደቱ በህዝቦች መካከል ፍቅርን፣ አንድነትና ወንድማማችነትን በማጠናከር ለኢትዮጵያ ዘላቂ ሰላም ይዞ እንደሚመጣም ትልቅ ተስፋ እንዳላቸው አስረድተዋል። በተያያዘ ዜና ኢትዮጵያ በምክክር መንገድ ከቅሬታ ወደ ይቅርታ ከልዩነት ወደ የጋራ ራዕይ እንድትሸጋገር ይጠበቃል። ሲሳይ ማማው የተለያዩ ሀገራት በታሪካቸው ዘመናትን የተሻገሩ ውስብስብ ፖለቲካዊ፣ ማህበራዊና ታሪካዊ ስብራቶች ያጋጥሟቸዋል። እነዚህም ፈተናዎች ዘላቂ በሆነ መንገድ የመፍታትና ወደ ጠንካራ ሀገረ መንግስት ግንባታ የመሸጋገር መሰረታዊ መንገድ መከተል የግድ ይላል። ለዚህ ደግሞ መፍትሄው ግልጽ፣ አሳታፊና እውነተኛ ሀገራዊ የምክክር መድረክ መፍጠር ነው። በአሁኑ ወቅት በሀገራችን በመካሄድ ላይ የሚገኘው ሀገራዊ ምክክር ጉባኤም የዚሁ ታሪካዊ ጥረት አካልና የጋራ መግባባት ፍለጋ ትልቅ ማሳያ ነው። የምክክር መድረኩ ጉባኤ የተለያዩ የማህበረሰብ ክፍሎችን፣ የፖለቲካ ኃይሎችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የሴቶችና ወጣቶች ተወካዮችን እንዲሁም የሲቪል ማህበራትን በአንድ ጥላ ስር ያሰባሰበ ነው። የመድረኩ ዋና ዓላማም ከዚህ ቀደም በሀገራዊ ጉዳዮች የነበሩ የሀሳብ ልዩነቶች ላይ በሰለጠነ መንገድ በመወያየት ወደ እውነተኛ የጋራ መግባባት መሸጋገር ነው። ምክክሩ በርካታ የማህበረሰብ ተወካዮች ድምጻቸውንና እይታቸውን ያለምንም ስጋት የሚያንጸባርቁበት ነፃ የሀሳብ መንሸራሸሪያ በመሆኑም ለዘመናት ተከማችተው የቆዩ ቅሬታዎችን በንግግር ለመፍታት ከማስቻሉም በላይ የወደፊት ሀገራዊ አቅጣጫዎችን በጋራ ለመቃኘት አዲስ መንገድ ይከፍታል። በዚህ ታሪካዊ ጉባኤ ላይ የሚነሱ ሀሳቦችና የሚካሄዱ ውይይቶች የሚያሳዩት አንድ ትልቅ እውነት ልዩነቶቻችንን እንደ ውበትና ጥንካሬ እንጂ እንደ ጠበኝነትና መለያየት የማንመለከትበት አዲስ የፖለቲካ ባህል እየተገነባ መሆኑ ነው። በጉባኤው በሚነሱ አጀንዳዎች ዙሪያ የሚደረጉ ከባድና የሰረጹ ውይይቶች ሀገራችን ኢትዮጵያ ለገጠሟት ዘመናትን ለተሻገሩ ችግሮች ዘላቂ መፍትሄ ለማስገኘት የተነደፉ ናቸው። የምክክር ሂደቱ ስኬት የሚለካውም በተደረሱ ስምምነቶች ብቻ ሳይሆን አዳምጦ መረዳት እናም የሌላውን እይታ የማክበር ባህል በመካከላችን ማስረጽ በመቻሉ ነው። በአዲስ አበባ እየተካሄደ የሚገኘው ይህ ጉባኤም ለቀጣዮቹ የሀገራችን ክልላዊና ሀገራዊ ውይይቶች ጠንካራ መሰረትና አዎንታዊ ማዕበል የመፍጠር አቅም አለው። ይህ የምክክር ጉባኤም ፍጻሜው የሚያደርሰው በውይይት የተደገፉ ሀገራዊ መግባባቶችና ምክረ ሀሳቦች ላይ ነው። በእነዚህ ውጤቶችም ዘላቂ መሰረት በመጣል በፖለቲካና በማህበራዊ ህይወት ውስጥ የሚነሱ ግጭቶችን በሰላማዊ መንገድ የመፍታት ስርዓቶች ይዘረጋሉ። የህዝብ አመኔታ ያላቸውና ፍትሐዊ የሆኑ ሀገራዊ ተቋማትን ለመገንባት መንገድ ይጠርጋሉ። እንዲሁም የጋራ ሀገራዊ ራዕይ በመቅረጽ ህዝቡ የኔ የሚለውና የሚተገብረው የወደፊት ሀገራዊ ግብና ራዕይ እንዲቀረጽ ያስችላሉ። ሀገራዊ የምክክር መድረኩ ሀገራችንን የወደፊት አቅጣጫ የሚወስን ታሪካዊ አጋጣሚ ሲሆን ልዩነቶችን ይዞ ወደ አንድነት፣ ቅሬታዎችን ይዞ ወደ ይቅርታና መከፋፈልን አስወግዶ ወደ ጋራ መግባባት ለመሸጋገር የተከፈተ ትልቅ የታሪክ ደጃፍ ነው። የዚህ መድረክ ስኬት የሁሉም ዜጋ ንቁ ተሳትፎም በጎ ፈቃድና የጋራ ኃላፊነት የሚጠይቅ በመሆኑም ውጤቱ ለነገዋ ኢትዮጵያ የጸና መሰረት እንደሚሆን የታመነ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዘገበው የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ዳሞን በቁጥጥር ስር አዋለም። ተጨማሪ አለን። ፌዴራል ፖሊስ ከኢንተርፖልና ከማዕከላዊ ፖሊስ ጋር በመተባበር በርካታ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ዳሞን በቁጥጥር ስር ማዋሉን አስታውቋል። ግለሰቡ በቁጥጥር ስር የዋለው በማላዊ ሀገር እንደሆነ የገለጸው ፌዴራል ፖሊስ በህግ እንዲጠየቅ እንደሚደረግም አስታውቀዋል። አድነው ባሻው ዳሞ ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ኮንታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ ሲያታልል ነበር ብሏል ፖሊስ። ግለሰቡ በህገወጥ መንገድ ሰዎችን ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ የሚጠይቅ እንደሆነም ፖሊስ አመልክቷል። በቅድመ ክፍያ ውስጥ 100 ሺህ ብርናም ከዚያ በላይ ሲቀበል መቆየቱን ነው በግለሰቡ ላይ የተደረገው የምርመራ ውጤት የሚያመለክተው። እንዲሁም ተጓዦችን በሞያሌ በኩል ወደ ኬንያ በማሻገር
በጋንቦ ጫካ ውስጥ በድብቅ በማስቀመጥ በየ4 ሰዓቱም ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ማድረጉን ፖሊስ ጠቁሟል። በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲልም ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸው በኋላ በአንድ ክፍል ውስጥ ማጎሩን ነው የተመለከተው። ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦች በዱላ በመደብደብ እዚህ ትሞታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዚያ በላይ ሲቀበል እንደነበር ተመላክቷል። ግለሰቡ ይህንን ገንዘብ በባንክ በኩል እንዲከፈል በኢትዮጵያ ውስጥ ከሚገኙ ግብረ አበሮች በኩልም ገንዘቡ እንደሚደርስ ገልጿል። ከዚህም ባለፈ ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በዕቃ መጫኛ ኮንቴነሮች በተሳቢ ከኋላ ክፍት በሆኑና በሸራ በተሸፈኑ መኪናዎች ውስጥ ከፍተኛ ቁጥር ያላቸው ተጓዦችን በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ሲልም ፖሊስ አክሏል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱም በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 170 ሺህ ከፍለው ወደ ሀገር ቤት መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየው አድነው ባሻው ዳሞን የማዕከላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አሳውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድነው ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል አስታውቋል። ህብረተሰቡ በ991 እና በኤስፒኤስ መረጃ መስጫ ማዕከል መረጃ በመስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ጥሪ አቅርበዋል። የአሜሪካን ወታደሮች ላይ የተሰነዘረውን የጥቃት ሙከራን ተከትሎ ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጸመች። ባልደረባችን ደግሰው በቀለ የቢቢሲን ትንታኔ እንደሚከተለው ያቀርበዋል። ተከታትለን እንመለስ። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረችው የሚሳኤል ጥቃት ሙከራዎች ያጸፋ ምላሽ ለመስጠት ሲል ባለፈው ረቡዕ ምሽት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታወቀ። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ሴንታኮም ገልጿል። አሜሪካ ጋብ አድርጋ የነበረውን ድብደባ በድጋሚ ጀመረችው። ማክሰኞ ዕለት ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ጉዞ ላይ የነበሩ መርከቦች ላይ ሚሳኤሎችን በዋስ መንጨፍ እንደሆነ እዙ ተናግሯል። የአሁኑ መካረር የታየው አሜሪካና ሳውዲ በጋራ ኢራቅ ውስጥ የሚገኝ የኢራን ተቀጽላዎች ላይ ጥቃት መፈጸማቸውን ለመጀመሪያ ጊዜ በይፋ በገለጹ ማግስት ነው። ይህ ወታደራዊ እርምጃ የጦርነቱን አድማስ አስፍቶታል። የአሜሪካ ማዕከላዊ እዝ ለአንድ ሰዓት ገደማ የቆየውን የረቡዕ ምሽት ጥቃት ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ሲል ገልጸዋል። በኢራን የተወነጨፉ ሚሳኤሎች በሙሉ እንዲከሽፉ መድረጋቸውንም አክሏል። በአሜሪካ ጥቃት የኢራን ወታደራዊ የእዝ ማዕከላት፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎች ጨምሮ በርካታ ቦታዎች ኢላማ መደረጋቸውም ተገልጿል። ይህ ጥቃት ከመፈጸሙ አስቀድሞ ፕሬዝዳንት ዶናልድ ትራምፕ ለኢራን ሙከራ ምላሽ እንደሚሰጡ ዝተው ነበረ። የኢራን እስላማዊ አብዮታዊ ዘብ በበኩሉም በዮርዳኖስ ውስጥ የሚገኙ የአሜሪካ አየር ኃይል ጦር ሰፈርና የኢዝ ማዕከልን ኢላማ ያደረገው ሕፃናት ላይ ገዳይ በሆነችው አሜሪካ ለተፈጸሙ ጥቃት ድርጊቶች ምላሽ ለመስጠት እንደሆነ ገልጿል። አሜሪካና እስራኤል ባለፈው የካቲት ወር ላይ ኢራን ላይ ወታደራዊ ጥቃት በከፈቱበት ወቅት ፕሬዝዳንት ትራምፕ ጦርነቱ የሚቆመው ለጥቂት ሳምንታት ብቻ እንደሆነ ተናግረው ነበር። ይሁን እንጂ ግጭቱን ሊያበቃ እንደሆነ የሚጠቁሙ ምልክታ ሳይታይበት እነሆ 5ኛ ወሩን ደፍኗል። የአሜሪካ ዜና ምንጭ የሆነው አክሲዮስ ስማቸውን ያልተጠቀሰ አንድ የዋሽንግተን ባለስልጣንን ዋቢ አድርጎ ባወጣው ዘገባም ትራምፕ ከሳውዲ አረቢያ መከላከያ ሚኒስትር ካሊድ ቢን ሰልማን ጋር መገናኘታቸውን አስነብቧል። የሳውዲ መከላከያ ሚኒስትር አገራቸው ውጥረቱ እንዲረግብ እንደምትፈልግ ማሳወቃቸውንም ዘገባው ጠቅሷል። ቢቢሲ በጉዳዩ ላይ የዋይት ሀውስ አስተያየትን ለማካተት ጥያቄ አቅርቧል። አሜሪካ ላለፉት 13 ቀናት ጥቃት ስትፈጽምበት እንዲሁም ኢራን አጸፋውን ስትመልስበት የቆየው ግጭት ለቀናት አንጻራዊ መረጋጋት ከታየበት በኋላ በድጋሚ አገርሽቷል። አንዳች አይነት ዲፕሎማሲያዊ መፍትሄ ያመጣል የሚል ተስፋ በታየባቸው ያለፉት ቀናት
ሁለቱም ወገኖች ጥቃት መፈጸም አቁሞ ነበር። ፕሬዝዳንት ትራምፕ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ መሆኑን ተናግሮ ነበር። ይሁን እንጂ ኢራን በበኩሏ ደግሞ ንግግር ተጀምሯል መባሉን አስተባብላለች። ዘገባው የቢቢሲ ነው። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ሲደርሱ የነበሩ ዜና 42ን ከመቋጨታችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የጤና አገልግሎት አሰጣጥ ውጤታማነት እንዲረጋገጥ የዘርፉን በጀት በአግባቡ ስራ ላይ ማዋል እንደሚገባ ተመለከተ። በሀገራዊ ምክክር ጉባኤ መግባባት በሚያመጡ አጀንዳዎች ላይ ያለ ገደብ እየተመከረ መሆኑ ተገለጸ። ከውጭ የአሜሪካን ወታደሮች ላይ የተሰነዘረው የጥቃት ሙከራን ተከትሎም ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጸመች። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን ጉዳዮች ወደ እናንተ ያደረሱ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነኝ። በቀጣይ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። የጋሞ ቴሌቪዥንን በተለያዩ የማህበራዊ ሚዲያ አውታሮች እንድትከታተሉና ሀሳብ አስተያየቶቻችሁን እንድታደርሱ ጋብዛለሁ። ጤና ይስጥልን።